ሰላም ጤና ይስጥልኝ እንደምን ቆያችሁን የተወደዳችሁ አድማጮቻችን ለተሰኞ ህዳር 27 ቀን 2014 ዓ.ም ከአዋሽ 90.7 ኤፍኤም ትኩረቱን የአረቡ ሀገራት ላይ በተለይም ሱዳንና ግብጽን አድርጎ ከሀገራቱ የተጻፉ ጽሁፎች የወጡ ዘገባዎችን በሰፊው ዳሰሳ የምናደርግበት የሚዲያ ዳሰሳ ፕሮግራማችን ተጀምሯል። ሐሳብ አስተያየት ጥቆማዎቻችሁን ለምታደርሱን 0115543316 እና 0115543319 ላይ ልታደርሱን ትችላላችሁ። 6804ን ለድምጽና ለአጭር የጽሁፍ መልእክቶች መጠቀም ትችላላችሁ። ከራዲዮ ስርጭታችን በተጨማሪ በቀጥታም ሆነ የተለያዩ ፕሮግራሞቻችንን ያለፏችሁንም እንዲሁ መከታተል ለምትፈልጉ በዌብሳይታችን www.awashfm.net በፌስቡክና በዩቲዩብ አዋሽ 90.7 ኤፍኤም በቴሌግራም አዋሽ ኤፍኤም 90.7 እንዲሁም በኢንስታግራም ገጻችን አዋሽ ኤፍኤም ላይ ልትከታተሉንና ልታደምጡን ትችላላችሁ። እኔ ሀያት ከማል ፕሮግራሞቹን እየመራው ዋና አዘጋጁ ኡመር መኮንን ከስቱዲዮ ሳይሆን በስልክ መስመር ገብቶ ዳሰሳዎቹን ወደ እናንተ ያደርሳል። በቴክኒኩ ስንታየሁ ለማለ አብራችሁን ቆዩ። አድማጮቻችን የሚዲያ ዳሰሳ ፕሮግራማችን ላይ ነን። ኡመር መኮንን መስመር ላይ ይገኛል። እንኳን ደህና ቆየህን ኡመር። እንኳን ደህና ቆያችሁን። እንግዲህ ዛሬ መድረስ አልቻልኩም፣ ምክንያቱም መኪና እየነዳው መኪናዬ ትንሽ ችግር ገጠመው። ስለዚህ ዳርጄ ነው አሁን እንግዲህ እየገባ ያለሁት ማለት ነው። ዛሬ ለየት ያለ ቀን ነው ማለት ነው። እናመሰግናለን ኡመር ለፕሮግራም አድማጮች ለሰጠው ክብር በጣም አመሰግናለሁ። እሺ ኡመር ወደ ርዕሰ ጉዳዮቻችን እንለፍ። እሺ አመሰግናለሁ። ያው እንግዲህ እንደተለመደው ያው ዛሬም ሚዲያ ዳሰሳ ፕሮግራማችን ላይ ነው የምንገኘው። ያው እንደሚታወቀው ሰኞ፣ ሮብና አርብ ሁልጊዜ የአረብ መገናኛ ብዙሃን ስለ ኢትዮጵያ ምን አሉ፣ በተለይ ደግሞ ስለ ኢትዮጵያ ህዳሴ ግድብ ምን አሉና በተለይ አሁን ደግሞ እንዲህ ወቅታዊ በሆኑ ጉዳዮች ላይ ሰፋ ያለ ትንታኔና መረጃ እንደምንሰጥ ይታወቃል። ዛሬም ወደ 7 የሚሆኑ ርዕሰ ጉዳዮች ናቸው ይዤ የመጣሁት። የመጀመሪያው ኢትዮጵያ በህዳሴው ግድብ አካባቢ የምታደርጋቸው ወታደራዊ እንቅስቃሴዎች ባዶ ፕሮፓጋንዳ ናቸው የሚል አንድ መረጃ አለ። እሱን በዝርዝር እንመለከተዋለን ማለት ነው። ሌላኛው ጉዳይ ደግሞ የኢትዮጵያ ህዳሴ ግድብ ግንባታ ምን ደረጃ ላይ ነው ያለው የሚል አንድ መረጃ አለ። ስለዚህ ግብጾች እንግዲህ ያው የኢትዮጵያ ህዳሴ ግድብን በተመለከተ ቀን በቀን የተለያየ መረጃ ያደርሱናል። ያው ከኛ የበለጠ እንግዲህ ተጨንቀው የተለያዩ መረጃዎችን እየሰጠ ያለበት ሁኔታ ነው ያለው። ሌላው ሶስተኛው ጉዳይ የምንመለከተው እኛንና ሱዳኖችን የጎዳን ኢትዮጵያ የምትሰጠን የተሳሳተ መረጃ ነው ሲሉ የግብጽ የውሃና መስኖ ሚኒስትር የተናገሩት መረጃም አለ። እንግዲህ ብዙ ጊዜ ሱዳን ግብጾች ሲሉት የነበረው ምንድነው መረጃ ለኛ አያስፈልገንም፣ እኛ የሚያስፈልገን በቅንነት መተባበር ምናምን ነበር እንጂ መረጃን በተመለከተ ለሱዳን የሚያስፈልገው ሱዳን መረጃ ሊደርሰው ይገባል ምናምን ነገር ነበር የሚሉ እንጂ እንግዲህ ደግሞ ይሄ አዲስ መረጃ ነው። በነገራችን ላይ እነዚህንና ሌሎች መሳሰሉ ነገሮች አሉ። በተለይ ደግሞ ከኢትዮጵያ ወቅታዊ ጉዳይ ጋር በተያያዘ በተለይ ጦርነቱን አስመልክተው ደግሞ አንድ የጻፉት መረጃ አለ። እሱ ምንድነው ማን ነው የሚያሸንፈው አይነት ነገር እንደ የማን አባት ገደል ገባ አይነት ነገር በኢትዮጵያ ጦርነት ላይ ዶክተር አብይ ያሸንፈው ይሆን የሚል ጉዳይም አለ እና ሌሎች ወደ 7 የሚሆኑ ርዕሰ ጉዳዮች ናቸው ያሉን ዛሬ። እንግዲህ ያው ዛሬ መኪና ላይ ሆኜ ስለሆነ የምሰጠው እንግዲህ ምናልባት አለመረጋጋት ምናምን ሊታይ ይችላል። ለማንኛውም አድማጮቻችንን በጣም ይቅርታ ጠይቃለሁ። ምክንያቱም ያው መኪናዬ የቴክኒክ ችግር ገጥሞት ነው፣ ግን መረጃውን ካለማድረስ ማድረስ ይሻላል። ምክንያቱም መረጃው ሲዘጋጅ ስላደርኩ ይሄንን መረጃ ለአድማጮቻችን ማድረስ ተገቢ ነው በሚል ነው እንግዲህ የገባሁት። እሺ ጥሩ ኡመር፣ ወደ መጀመሪያው ርዕሰ ጉዳይ እንለፍ። ርዕሱ የሚለው ኢትዮጵያ በህዳሴው ግድብ አካባቢ የምታደርጋቸው ወታደራዊ እንቅስቃሴዎች ባዶ ፕሮፓጋንዳ ናቸው ይላል። አዎ እንግዲህ ይሄ በጣም ከርዕሱ ጀምሮ ከርዕስ አሰጣጡ ጀምሮ የሚገርም ነው። ያው እንግዲህ እነሱ ያው እንደራሳቸውን ለማውጣት ይመስላል። ዞሮ እንግዲህ መረጃው ምንድነው የሚለው ኢትዮጵያ በህዳሴው ግድብ አካባቢ የምታደርጋቸው ወታደራዊ እንቅስቃሴዎች ባዶ ፕሮፓጋንዳ ናቸው ነው የሚለው። ይሄንን አክባር ሊዮም የተባለው የተለመደው ሁሌም የምናውቀው ጋዜጣ ነው፣ የግብጾች ጋዜጣ ነው የጻፈው። ዲሴምበር 2 2021 ላይ የተሰራ ነው። ምንድነው የሚለው ዘገባው? በአጠቃላይ የኢትዮጵያ መንግስት በህዳሴ ግድቤ ላይ ጥቃት ለማድረስ የሚንቀሳቀሱ ኃይሎች አሉ በሚል ሰበብ በአካባቢው እያደረገ ያለው ወታደራዊ እንቅስቃሴ ባዶ ፕሮፓጋንዳ ነው ሲሉ
በካይሮ ዩኒቨርሲቲ የጂኦሎጂና መምህር እና የውሃ ኤክስፐርት የሆኑት ዶክተር አባስ ሸራቂ ተናግረዋል ነው የሚለው። ጥቃት ሊደርስብኝ ነው በሚል ምክንያት ወታደራዊ እንቅስቃሴዎች ይኖሩ እንጂ ከግንባታው ጋር በተያያዘ ግን ምንም አይነት እንቅስቃሴ የለም ብለዋል ዶክተር አባስ። ይቀጥልና ምንም እንኳን የኢትዮጵያ መንግስት ኦክቶበር ላይ ኃይል አመነጫለሁ ብሎ ቃል የገባ ቢሆንም አልሆንለት ሲለው ኖቨምበር ወር ላይ ደግሞ ይሳካልኛል ማለቱ ይታወሳል። ሆኖም ግን የተለወጠ ነገር የለም ብለዋል ዶክተር አባስ ነው የሚለው። ይቀጥልና የመጀመሪያውም ሆነ ሁለተኛው ዙር ሙሌት ለኢትዮጵያ የተፈየደው ነገር የለም በሱዳንና ግብጽ ላይ ግትር አቋም ለማሳየት ካልሆነ በስተቀር ሌላው ምንም ፋይዳ የለውም ብለዋል ዶክተር አባስ ሸራቂ ነው የሚለውና በመጨረሻም እንደሚታወቀው በኢትዮጵያ ህዳሴ ግድብ ዙሪያ የጸጥታው ምክር ቤት ከአንዴም ሁለቴ መክሮ ነበረ። ይህ በእውነት ምክር ቤቱ በኢትዮጵያ ህዳሴ ግድብ ዙሪያ የሰጠውን ትኩረት ያሳያል ሲሉ ነው ዶክተር አባስ ሸራቂ ለአክባር ሊዮም ጋዜጣ በሰጡት ቃለ ምልልስ አሳውቀውታል ነው የሚለው። እንግዲህ በአጠቃላይ ዘገባው ይሄን ነው የሚመስል። ግን ያው ቅድም እንዳልኩሽ ነው የግብጾች ሁኔታ ከዚህ ከኢትዮጵያ ህዳሴ ግድብ ጋር በተያያዘ እኛ ከምንጨነቀው በላይ ነው። ብዙ ነገሮችን ነው ሲጨነቁ ነው የምታያቸው። ጭንቀታቸው ግን ከራሳቸው ችግር የመነጨ ነው ብዙ ጊዜ። ለምንድነው ይሄን ምለው? ለምንድነው ያው እነሱ የኢትዮጵያ ህዳሴ ግድብ ከመጀመሪያው ጀምሮ ግንባታው አይጠናቀቅም፣ አይጀመርም፣ አይሰራም፣ የትም አይደርስም ምናምን ሲሉት የነበረው ፕሮጀክት እና ለህዝባቸው ይሄንን ሲሉ ነበር እስካሁን የቆዩት። ስለዚህ ህዝባቸውን በባዶ ፕሮፓጋንዳ እንትን ሲሉት ነበረ፣ ሲሸነግሉት ነው የቆዩ። ስለዚህ የኢትዮጵያ ህዳሴ ግድብ ግን እነሱ እንደሚሉት ሳይሆን በሚገርም ሁኔታ አሁን እንዲያውም ኃይል ማመንጨት በዝግጅት ላይ ያለበት ሁኔታ ነው ያለው። ስለዚህ ይሄንን እንዴት አድርገው ሊያስታርቁት ይችላሉ? ህዝባቸውን ለረጅም ጊዜ ሲዋሹት ከቆዩ በኋላ የኢትዮጵያ ህዳሴ ግድብ አንድም እርምጃ አይሄድም፣ ኢትዮጵያ ደሃ ናት፣ ችላ አትሰራውም፣ ብድር መጠየቁ አይቀርም። ብድር ለመጠየቅ በምትመጣበት ጊዜ ደግሞ ዓለም ባንክ ላይ የኛ ግብጻውያን ሰራተኞች በብዛት ስላሉ እዛ ላይ ብሎክ እናደርገዋለን። ስለዚህ ኢትዮጵያ ወደ የትም አትሄድም፣ ምንም አይነት እርምጃ መሄድ አትችልም ሲሉ የነበሩ ሰዎች አሁን የኢትዮጵያ ህዳሴ ግድብ እንደ አይነት ሁኔታ ላይ ሲደርስ ምን አይነት ስትራቴጂ ነው መከተል የጀመሩት? ኢትዮጵያን የማተራመስ ነው እንትን ያሉት እና በግልጽ እና ኢማዱዲን ሁሴን እንደተናገሩት ከሆነ በደጋግሜ እንደማነሳው የኢትዮጵያ ህዳሴ ግድብ ያው እንግዲህ ሳንፈልግም ቢሆን ግንባታው እዚህ ደረጃ ደርሷል። መጠናቀቁም የሚቀር አይመስለንም። ነገር ግን በግድቡ እንዳይደሰቱ ደስታውን እንዳያጣጥሙ እናደርጋቸዋለን ሲሉ የነበሩ ሰው ናቸውና አሁን ከዚህ በኢትዮጵያ ህዳሴ ግድብ አካባቢ ካለው ወታደራዊ እንቅስቃሴ ጋር በተያያዘ ባዶ ፕሮፓጋንዳ ነው ማለታቸው። አንድም ይህንን የኢትዮጵያ ህዳሴ ግድብ እናፈርሳለን ብለው 4-5 ጊዜ በጣም በከፍተኛ ሁኔታ ሙከራ ሲያደርጉ የነበሩት ታጣቂዎች፣ የጉምዝ ታጣቂዎች እና ሌሎች የዚህ የአሸባሪውን የህወሓትን ቡድን የሚደግፉ የነሱ ፈረሶች ናቸው። ስለዚህ በግብጽ የሚታገዙ እንዲሁም ደግሞ በሱዳን ደግሞ ከፍተኛ የሆነ ወታደራዊ ስልጠና ይዘው 5 ጊዜ ባደረጉት ሙከራ ላይ የተለያዩ መሳሪያዎችን እንትን ተብለዋል። የሱዳን ኖቶች ተገኝተዋል። የሱዳን መታወቂያዎች አሉ። የሱዳን የወታደራዊ የሚሊተሪ ልብሶች አሉ። ሌሎች መገናኛዎች አሉና ብዙ ማስረጃዎችን መጥቀስ ይቻላል። ከዛ ጀርባ እነሱ አሉ። ስለዚህ ይሄንን ለማስተባበል ሆን ብለው ነው ለማለት ካልሆነ በስተቀር ይሄንን ነገር ለነሱ ፕሩፍ ለማድረግ አሁን ጊዜውና ወቅቱ አስፈላጊ ስላልሆነ እንጂ የኢትዮጵያ መንግስት እያንዳንዷን ነገር በማስረጃ አስደግፎ ለዓለም አቀፉ ማህበረሰብ ይፋ እንደሚያደርገው ምንም ጥርጥር የለውም። አሁን ባለው ሁኔታ ግን እነሱ ይሄንን ለማስተባበል ነው የሙከራ እያደረጉ ያሉት። ለማንኛውም ከግንባታው ጋር በተያያዘ ግን ምንም አይነት እንቅስቃሴ የለም ነው እያሉ ያሉት። ይሄንን ያው አንቺም ታስታውሻለሽ እና ግንባታው ምንም አይነት እንቅስቃሴ የለውም ነው እያሉ ያሉት። ምክንያቱም ኢትዮጵያ ጦርነት ላይ ናት። ለጦርነት ለኢትዮጵያ ህዳሴ ግድብ የሚዋጣው ገንዘብ ለጦርነት እየዋለ ነው። እዛ የኢትዮጵያ ህዳሴ ግድብ ግንባታ ያለበት አካባቢም ደግሞ የጦርነት ኤሪያ ስለሆነ ቀጣናው እዛ አካባቢ ፍርሃትም ስላለ ሰራተኞችም አንሰራም እያሉ እየለቀቁ እየሄዱ ስለሆነ ኢትዮጵያ ህዳሴ ግድብ ግንባታው የለም ነው እያሉ ያሉት። ግን በተጨባጭ የሚያሳየው ነገር ደግሞ በራሳቸው ምሁራን የተለያየ ደግሞ እንደገና ኢትዮጵያ በጦርነቱ ላይም ሆና እየሰራች ነው። እንዲሁም ይሄ እድል ሰጥቷታል ነው እያሉ ያሉት። አሁን ብዙ የግብጽ ምሁራን እንደሚሉት ከሆነ አንደኛ ኢትዮጵያ ጦርነት ላይ ስለሆነች አሁን እኔ በራሴ ጉዳይ ቢዚ ነኝ መደራደር አልችልም እያለች ውስጥ ለውስጥ ግን ግንባታዋን ትገነባለች የሚሉ የግብጽ ምሁራንም አሉ። በሌላ አጋጣሚ ደግሞ አሁን ከሱዳን የውስጥ ለውስጥ ችግር ጋር በተያያዘ ባለፈው መፈንቅለ መንግስት እንደተካሄደ እናስታውሳለን።
ከዛ ጋር ተያይዞ የአፍሪካ ህብረት ከአባልነት አግዶታል። ሁላችንም እንደምናስታውሰው ሱዳን ታግዷል ከአፍሪካ ህብረት አባልነት። ከአፍሪካ ህብረት አባልነት ሲታገድ ደግሞ ብዙ የሚቆሙ አብሮ የሚቆሙ ነገሮች አሉ። ለምሳሌ በዋናነት የኢትዮጵያ ህዳሴ ግድብ ድርድር ሊቀጥል አይችልም። ምክንያቱም ድርድሩ በሶስቱ ሀገሮች የሚደረግ ስለሆነ ሱዳን ታግዶ ግብጽና ኢትዮጵያ ብቻ ድርድር ሊያካሂዱ አይችሉም። ስለዚህ ለጊዜው ታግዷል። ግብጾች ምንድነው እያሉ ያሉት? ይሄንንም አጋጣሚ ተጠቅመው ኢትዮጵያውያን ግድባቸውን እየሰሩት ነው። በአንድ በኩል ጦርነት አለብን አንደራደርም አሁን ይላሉ፣ ግን ውስጥ ለውስጥ እየሰሩ ነው። በሌላ በኩል ደግሞ የሱዳንን አጋጣሚ ተጠቅመው ግንባታቸውን እየቀጠሉ ነው የሚል ነገር ነው ያላቸው። ስለዚህ የግብጽ ምሁራን ራሳቸው እንኳን እየተስማሙ አይደለም። እንደነ ዶክተር አባስ ሸራቂ ያሉ ሁልጊዜ ያው ኔጌቲቭ የሆነ አፍራሽ የሆነ ነገር በመናገር የምናውቃቸው ሰው ህዝባቸውን ለማረጋጋት ሲሉ ኢትዮጵያ ምንም አይነት ስራ እየሰራች አይደለም፣ ጦርነት ላይ ናት ምናምን ኢቭን ከያዝነው ውሃ ጋር እንኳን ተያይዞ ራሱ ኢትዮጵያ 18.5 ቢሊዮን ሜትር ኩብ ውሃ ይዣለሁ ትላለች እንጂ ይሄን ያህል ውሃ አልያዘችም። ከ8 ከ7 ከምናምን የሚበልጥ አይደለም። ይሄ ደግሞ ኃይል ማመንጨት የሚያስችለው አይደለም ምናምን እያሉ ህዝባቸውን ለማረጋጋት የሚጠቀሙበት አካሄድ ነው። ዞሮ ሁለተኛውንም ርዕስ ስንመለከተው እንግዲህ ከዚህ ጋር የተያያዘ ሆኖ እናገኘዋለን። እሺ ወደ ሁለተኛው ርዕሰ ጉዳይ እንለፍ። የኢትዮጵያ ህዳሴ ግድብ ግንባታ ምን ደረጃ ላይ ነው ያለው ይላል። እንግዲህ ያው እርስ በርሱ የሚደጋገፍ ጉዳይ ነው ያለው። የኢትዮጵያ ህዳሴ ግድብ ግንባታ ምን ደረጃ ላይ ነው ያለው ነው የሚለው። ያው እንዳልኩሽ ነው እንግዲህ እነሱ ከኛ በላይ ተጨንቀው ደረጃው ግንባታው የደረሰ ስንት ፐርሰንት ጨመረ፣ ስንት ፐርሰንት ቀነሰ፣ ይሄ ሁልጊዜ የሚያስጨንቃቸው ጉዳይ ነው። ስለዚህ ከዚህ ጋር በተያያዘ አልፈጅር ነው ይሄንን የጻፈው፣ የግብጾች ጋዜጣ ነው። ዲሴምበር 5 2021 ላይ የተሰራ ዜና ነው። ምንድነው የሚለው? የኢትዮጵያ ህዳሴ ግድብ ግንባታ የደረሰበትን ደረጃ ለማወቅ ባለስልጣናት ወይም ባለሙያዎች የሚሰጧቸውን መረጃዎችና መግለጫዎች መመልከት በራሱ በቂ ነው የሚለው። እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ኢትዮጵያ እየገነባች ያለውን ግድብ በተመለከተ ሶስቱ ሀገሮች በ2015 ካርቱም ላይ በፈረሙት ስምምነት መሰረት ሙሌቱንና አለቃቀቁን በተመለከተ በንግግር እንዲግባቡ ያዘዘ ቢሆንም እስካሁን ባለው ሁኔታ መሰረት ግን ምንም የታየ ለውጥ ወይም ውጤት የለም ነው ያሉ ያሉት። ይቀጥሉና የኢትዮጵያ ውሃ ባለሙያዎችና ባለስልጣናት በሰጡት መግለጫ መሰረት ግንባታው ከ80% በላይ መሆኑና በቅርቡ ኃይል ማመንጨት እንደሚጀምሩ አረጋግጠዋል ነው የሚለው። እንግዲህ በቀጥታ ከኛ የወሰዱት መረጃ ማለት ነው። እንደ ኢትዮጵያውያን ባለሙያዎች ከሆነ የኢትዮጵያ ህዳሴ ግድብ እንደ አንድ የስራ ከጀመረ ከ50 እስከ 100 ዓመት ያለምንም ችግር አገልግሎት መስጠት የሚችል ግዙፍ ፕሮጀክት ነው ብለዋል ነው የሚለው። ዶክተር አባስ ሸራቂ በሰጡት ምላሽ ግን የኢትዮጵያ ህዳሴ ግድብ አጠቃላይ ሁኔታና እውነታ እነሱ እንደሚሉ ሳይሆን የተለየ ነው ብለዋል ነው። እንግዲህ ያው አባስ ሸራቂ ሁሌም የምናውቃቸው ሰው ናቸው ዶክተር አባስ ሸራቂና መረጃ ሁልጊዜ ኢትዮጵያ ውስጥ የሚመጣውን መረጃ በቀጥታ መቀበል አይፈልጉም። በራሳቸው አካሄድ ነው የሚሄዱት። ይቀጥልና ምን ይላል? ከኢትዮጵያ ህዳሴ ግድብ ስራ አለመጀመር ጀርባ ያለው እውነታ በቂ ውሃ አለመኖር ሳይሆን ከአንዳንድ ቴክኒካልና ከግንባታው ጋር በተያያዘ በሚስተዋሉ ምክንያቶች ነው ሲሉ የግብጽ ምሁራን እየተናገሩ ነው የሚለው። በመጨረሻም የተገጠመ ተርባይን የለም ኃይል ለማመንጨት ብለው የያዙትም ውሃ በመካከለኛው መተላለፊያ ሄዶ እያለቀ ነው ሲሉ ዶክተር አባስ ሸራቂ ተናግረዋል ነው የሚለው። እንግዲህ ዘገባው በአጠቃላይ ይሄንን ነው የሚመስለው። ግን አሁን ከመጨረሻው አንቀጽ እንኳን ራሱ ብንጀምረው የተገጠመ ተርባይን የለም ነው ያሉት። አሁን እንግዲህ ዶክተር አባስ ሸራቂ ምናልባት የራሳቸውን ህዝብ ለማረጋጋት ብለው የተጠቀሙበት ሊሆን ይችላል። ቅድም እንዳልኩሽ ረጅም ዓመት ሲዋሽ የነበረ የግብጽ ህዝብ እንዴት ባንዴ ኢትዮጵያ አሁን መብራት በኃይል ማመንጨት ልትጀምር ነው ብለን እንዴት አድርገን እንነግራቸዋለን አይነት ነገር ነው ፍርሃት ያለባቸው። ስለዚህ የተገጠመ ተርባይን የለም እያሉት ነው። ግን በውሸት ላይ ውሸት ሲደረብ አይ ቲንክ ምን አይነት ጣጣ ሊያመጣባቸው እንደሚችል እነሱ ናቸው የሚያውቁት። ምክንያቱም አሁን እስካሁን ሲዋሹት የነበረው ነገር ይበቃ ነበር። አሁን የተገጠመ ተርባይን የለም ብሎ መናገር ማለት ነገ ከነገ ወዲያ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት ሲጀምር ተርባይኑ እንደተገጠመ እኛ ለነሱ ተገጠመ አልተገጠመ ብለን የምንነግራቸው ነገር የለም። ግን እውነታው ይሄ አይደለም። እውነታው የኢትዮጵያ ህዳሴ ግድብ ተርባይኖች ተገጥመው የሙከራ እንትን ሁሉ ተደርጎለት ምናምን ያለበት ሁኔታ ነው ያለው። ስለዚህ ከአንድ ወር በኋላ ማምረት ሲጀምር ምንድነው ሊሉ የሚችሉት? ለህዝባቸው ምን አይነት ምላሽ ነው የሚሰጡት? ምክንያቱም በተጨባጭ የሚዋሽ ነገር አይደለም የሚሆነው። መብራት ማመንጨት በምንጀምርበት ጊዜ
እነ ግብጽ ጎረቤት ሀገሮች ማነው እነ ሱዳንና ሌሎች ጎረቤት ሀገሮች ከኢትዮጵያ ኃይል መግዛት ሲጀምሩ የዛን ጊዜ ምን አይነት ምላሽ ሊሰጡ እንደሚችሉ እንግዲህ በጣም ለነሱ ያፍራሉ ካሁኑ ማለት ነው። ሌላው ምንድነው ግን ከዚህ ከድርድሩ ጋር በተያያዘ ከ2011 ጀምሮ ብዙ ሙከራዎች ተደርገው ነበረ። ነገር ግን በድርድሩ የመጣ ነገር የለም ይላሉ። በድርድሩ ውጤት ላለመምጣቱ በድርድሩ ችግር ለመታየቱ ማን ነው ዋናው ተጠያቂ የሚለው ጥያቄ በደንብ መነሳት ያለበት ይመስለኛል። ኢትዮጵያ በቅንነት ከሁለቱ ሀገሮች ጋር ከግብጽና ከሱዳን ጋር የተለያዩ ድርድሮች ስታደርግ ቆይታለች እስካሁን ድረስ። ድርድሩን የምታካሂደው በነገራችን ላይ በቅንነት ነው እንጂ ማንም አስገድዷት አይደለም። ምክንያቱም ውሃው የኛ ነው፣ እየተገነባ ያለው እዚህኛው ምድር ላይ ነው፣ ገንዘቡ የኛ ነው፣ ውሃው የኛ ነው። ስለዚህ ኢትዮጵያን የሚያስገዳት ምንም ነገር አልነበረም። ምናልባት በሁለቱ ሀገሮች ላይ ጉዳት ያደርሳል ተብሎ የሚያስፈራ ነገር ካለ ምናልባት ጸጥታው ምክር ቤትም ምንም ሊያስገድደን ይችላል። ይሄ የልማት ፕሮጀክት ነው። ባለፈው የኛ የውሃና ኢነርጂ ሚኒስትር ኢንጂነር ስለሺ በቀለ እዛው ጸጥታው ምክር ቤት ላይ ሄደው በተናገሩት ማስታወስ ይቻላል። ተገቢም ይመስለኛል። ምንድነው ያሏቸው በመግቢያቸው ላይ እኔ በውሃ ጉዳይ ላይ በልማት ጉዳይ ላይ እዚህ ጸጥታ ምክር ቤት ላይ መጥቼ ንግግር ማድረግ በራሱ በጣም ያሳፍረኛል፣ በጣም ሼም ነው ያሏቸው። ስለዚህ ይሄን ድርድሩን ማን ነው እስካሁን ድረስ ሲያቋርጠው የነበረ? ማን ነው ችግር የፈጠረው? ይታወቃል። ግብጾች እና ሱዳኖች በአንድ ላይ እየተነጋገሩ እነሱ የሚደራደሩት በነገራችን ላይ ውጤት ላይ ለመድረስም አይደለም። እነሱ የሚደራደሩት ለዓለም አቀፉ ማህበረሰብ ተደራድረን ነበረ፣ ይሄው ረጅም ዓመት እየተነጋገርን ነው። ግን በኢትዮጵያ ግትር አቋም ምክንያት ድርድሩም ሆነ ውጤት ላይ ምንም አይነት መድረስ ስላልቻል በኢትዮጵያ ላይ አንዳች የሆነ ጫና እንዲደረግልን እንፈልጋለን ወደሚለው ለመምጣት ሆን ተብሎ የተደረገ ነው እንጂ ድርድሩን በተመለከተ ማን እንቅፋት እንደሆነ ማን በቅንነት ሲሰራ እንደነበረ ምንም መረጃ መጥቀስም የሚያስፈልግ ነገር አይደለም። እና በአጠቃላይ ያው አብዛኛው የምናውቀው ጉዳይ ስለሆነ ወደ ሶስተኛው ብንሄድ ነው ጥሩ የሚሆነው። ሶስተኛው ርዕሰ ጉዳይ የግብጾች ይመስላል። እኛንና ሱዳኖችን የጎዳን ኢትዮጵያ የምትሰጠን የተሳሳተ መረጃ ነው ይላል። አዎ እንግዲህ ይሄ ከመረጃ ጋር የተያያዘ ነው። እንግዲህ መረጃ ማን ነው የሚያስፈልገው ምናምን ያው ቅድም በመግቢያም ላይ ለማለት እንደሞከርኩት ዞሮ መጀመሪያ መረጃውን እንመልከተው። እኛንና ሱዳኖችን የጎዳን ኢትዮጵያ የምትሰጠው የተሳሳተ መረጃ ነው ሲሉ የግብጽ የውሃና መስኖ ሚኒስተር ተናግረዋል ነው የሚለው። እና አክባር ለው የሚባል የግብጾች ጋዜጣ ነው ይሄንን ጻፈው። ምንድነው የሚለው? ስለ ኢትዮጵያ ህዳሴ ግድብና ስለ አየር ለውጥ የግብጽ የውሃና መስኖ ሚኒስትር ዶክተር መሐመድ አብዱላቲ በውሃ ዙሪያ ለሚሰሩ ዲፕሎማቶች መግለጫ ሰጥተዋል ነው የሚለው። እንግዲህ አፕዴት የሆነ ማለት ነው። አሁንም የዲፕሎማሲ እንቅስቃሴያቸው እንደቀጠለ ነው። ይቀጥልና ግብጽ በውሃ ችግርና ጦት እንድትሰቃይ ከሚያደርጓት ምክንያቶች መካከል የኢትዮጵያ የተናጠል እርምጃ፣ የህዝብ ብዛት፣ የአየር ለውጥ፣ የሀብት ውስንነት ተጠቃሾች ናቸው ነው የሚለው። ኢትዮጵያ ፍትሃዊ የሆነ አስገዳጅ ህግ አለመፈረሟና የምትሰጠን መረጃ የተሳሳተ በመሆኑ ምክንያት ግብጽና ሱዳን ዋጋ እየከፈሉ ነው ብለዋል ዶክተር መሐመድ አብዱላቲ። በመጨረሻም ኢትዮጵያ እስከ 85% የሚደርስ ኃይል ማመንጨት ትችል ዘንድ ተባብሮ መስራት የሚያስችል ሀሳቦችን አቅርበን ነበረ። ነገር ግን ኢትዮጵያ ያልተቀበለችንም አይነት ሀሳብ ነው እንግዲህ እያነሱ ያሉት። ዘገባው ይሄን ነው የሚመስለው። ግን በአጠቃላይ እኛና ሱዳኖችን እያሉ የሚናገሩት ነገር ያው ብዙ ጊዜ ግብጽና ሱዳን የአንድ ሳንቲም ግልባጮች ናቸው የሚለው ለማሳየት እና ግብጽና ሱዳን በኢትዮጵያ ህዳሴ ግድብ ዙሪያ አንድ አይነት አቋም አለን ብለው ለዓለም አቀፉ ማህበረሰብም እንዲሁም ደግሞ ለአረብ ሊግ ይሄንን ሀሳብ ማስጨበጥ ይፈልጋሉ እና በተደጋጋሚ ግብጾች የሚሰጧቸውን መግለጫ ስንመለከት እኛና ሱዳኖች ይላሉ። ግን በተጨባጭ ሱዳኖችና ግብጾች በዚህ በኢትዮጵያ ህዳሴ ግድብ ዙሪያ አንድ አይነት አቋም አላቸው ወይ የሚለው ጥያቄ መመለስ ያለበት ይመስለኛል። አሁን በቅርቡ እንኳን ራሱ ዶክተር አብደላ ሐምዱክ ወደ ስልጣን ከተመለሱ በኋላ ያው የቁም እስረኛ ሆነው ከስልጣናቸው ታግደው እንደነበረ ሁላችንም እናስታውሳለን። ወደ ስልጣናቸው ሲመለሱ ሰልፎች ነበሩ። በሰልፍ ላይ ኢትዮጵያን አትንኳት፣ ከኢትዮጵያ ህዳሴ ግድብ ጋር በተያያዘ እኛ ሱዳኖች የኢትዮጵያን አቋም እንደግፋለን የሚል ሰልፍ ተካሂዷል። አሁን በቅርቡ ማለት ነው። ያ የሲቪሉ መንግስት የሚመራው እና የሲቪል መንግስት ደጋፊዎች ናቸው ይሄንን ሰላማዊ ሰልፍ የሚያደርጉት። የአልቡርሃን ደጋፊዎችን ስንመለከት ግን እነሱ ጭራሽ እንዲያውም ግብጾች የሚያነሱትን ግብጾች የሚያዛቸውን ነገር ስለሆነ የሚያደርጉት ይሄንን አይፈልጉም። በተደጋጋሚ እንደተናገርኩት የግብጽ የደህንነት ሚኒስትሩ አባስ ካሚል ራሱ
በተደጋጋሚ በሁለት ሳምንትም በሶስት ሳምንትም ወደ ሱዳን ባለፈው ሲጓዙ የነበረ በዋናነት እነ ዶክተር አብደላ ሐምዱክና እሳቸው የሚመሩት መንግስት የእሳቸው ደጋፊዎች ከኢትዮጵያ ህዳሴ ግድብ ጋር በተያያዘ ጥሩ የሚባል አቋም ይዘዋል። የኢትዮጵያን መንግስት የሚደግፍ አቋም ነው ያላቸው። ስለዚህ ዶክተር አብደላ ሐምዱክ በአንድም በሌላም ከስልጣን መወገድ አለባቸው ብለው አልቡርሃንን ሲጎተጉታቸው እንደነበረ መረጃዎች ባለፈው የለንደን የሚታተመው አልአረብ የሚባለው ጋዜጣ በዝርዝር ሰጥቶናል። መረጃውን ወደ አድማጮቻችንም አድርሰናል። ስለዚህ እኛና ሱዳኖች እያሉ የሚሰጡት መግለጫ ያው ቅድም እንዳልኩሽ ግብጽና ሱዳን አንድ አይነት አቋም አለን ብለው ለማሳየት የአረብ ሊግን ድጋፍ ለማግኘት ምናምን የሚደረግ አካሄድ ነው እንጂ እውነታው ግን ይሄ አይደለም። በርካታ የሱዳን ምሁራን በግልጽ እንደሚናገሩት ከሆነ የኢትዮጵያ ህዳሴ ግድብ በሱዳን ላይ የሚያመጣው ጉዳት ሳይሆን ጥቅም ነው ያለው። አመቱን ሙሉ እንድናርስ ያስደርገናል። አመቱን ሙሉ ውሃ አናጣም። ምክንያቱም ተርባይኑ ለመምታት ተብሎ የሚለቀቀው ውሃ አመቱን ሙሉ ውሃ እንድናገኝ ነው የሚያደርገን። ያ ደግሞ አመቱን ሙሉ እንድናርስ ያስደርገናል። ግድቡ ራሱ ኢትዮጵያ ላይ መሰራቱ 10% የሚሆን ውሃ ሴቭ ያደርግልናል። ምክንያቱም ኢትዮጵያ ላይ የሚሰራ ግድብና ግብጽ ወይም ሱዳን ላይ የሚሰራ ግድብ አንድ አይነት አይደለም። ግብጽና ሱዳን ላይ የሚሰራ ግድብ በሙቀት ምክንያት በጣም በርካታ ውሃ በትነት ያልቃል። ኢትዮጵያ ውስጥ የሚሰራ ግድብ ግን ነው ሙቀቱ የአየር ሁኔታው ተመጣጣኝ ስለሆነ መካከለኛ ስለሆነ ትነቱ ይቀንሳል። ያ በሚሆን ጊዜ ያ በሴቭ የተደረገው ውሃ ዞሮ ለኛ ነው የሚጠቅመን የሚል አቋም በማራመድ የምናውቃቸው በጣም በርካታ የሆኑ በስም ልንጠቅሳቸው የምንችላቸው ብዙ የሱዳን ምሁራኖች አሉ። ስለዚህ ይሄንን እንትን ለማለት ነው ለመምታት የሚደረግ አካሄድ ነው እንጂ አንድ አይነት አቋም ስላላቸው አይደለም። በአጠቃላይ ግን ይሄ በውሃ ዙሪያ ለሚሰሩ ዲፕሎማቶች መግለጫ ሰጥተዋል ነው እንግዲህ መረጃው እያለ ያለው። ይሄ የሚያሳየው ምንድነው? ግብጾች አሁንም ሳይሰለቹ ከዚህ ከዲፕሎማሲው ጋር በተያያዘ አሁንም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ ሳይሰለቹ ደከመኝ ሳይሉ አሁንም በኢትዮጵያ ህዳሴ ግድብ ዙሪያ የተለያዩ መረጃዎችን እርስ በርሳቸው የሚጣረሱ መረጃዎችን በመስጠት እንደተጠመዱ የሚያሳየን ነው። ሌላው ይሄ የኢትዮጵያ ተናጠሩ እርምጃ የህዝብ ብዛት፣ የአየር ለውጥ፣ የሀብት ውስንነት ይሉሻል እንዴ? የህዝብ የሚበዛው የሚጨምረው ኢትዮጵያ እነሱ ግብጽ ላይ ብቻ ነው ወይ እንዴ? አሁን እኮ የኢትዮጵያን የህዝብ ብዛትና የግብጽን የህዝብ ብዛት ራሱ ብናነጻጽረው ከዚህ በፊት ግብጾች ነበረ በህዝብ ብዛት የሚበልጡን። አሁን ግን ኢትዮጵያ በህዝብ ብዛት ግብጽን በልጣታለች። ስለዚህ የህዝብ ብዛት እየጨመረ በመጣ ቁጥር የህዝቦች ፍላጎትም የውሃ ፍላጎት አብሮ እየጨመረ ይመጣል። ይሄንን ለነሱ ብቻ የሚያደርጉት ለምንድን ነው? የአየር ለውጥ ለነሱ ብቻ ነው ወይ? የአየር ለውጥ እኮ እዚህም አለ እዛም አለ። ስለዚህ ይሄ የኢትዮጵያ የተናጠል እርምጃ የሚሉት ነገር ግን ኢትዮጵያ በተደጋጋሚ ጥሪ አቅርባለች ለሶስቱ ሀገሮች ለሁለቱ ሀገሮች ማለት ነው ለግብጽና ለሱዳን የመጀመሪያውንም ሙሌት ስትሞላ ሁለተኛውንም ሙሌት ልታከናውን ስትል ታዛቢዎች ላኩልኝ። እኔ የመጀመሪያውንም ዙር ሙሌት ልሞላ ነው፣ ሁለተኛውንም ዙር ሙሌት ልሞላ ነው። ስለዚህ ያለች መረጃ ትሰጣለች። ሁለተኛ ደግሞ ቀድማ ኢትዮጵያ አሁን በሁለት ሳምንት ጊዜ ውስጥ ሙሌቱን ላከናውን እችላለሁ ብሎ መረጃ መስጠት ማለት እኮ እናንተ የምትዘጋጁት ነገር ካለ ማዘጋጀት ትችላላችሁ ነው። ስለዚህ የመረጃ ጦት የለባቸውም። ሲጀመር የመረጃ ጦት ደግሞ ለሱዳን ነው ብዙ የሚጠቅመው እንጂ ለግብጾች አይጠቅመንም ብሎ እነሱ በግልጽ ተናግረዋል። አሁን ምን አዲስ ነገር ስለመጣ ነው የሚለው ነገር መነሳት ያለበት ነው የሚመስለኝ። ሌላው ግን አብረን ለመስራት ጥያቄ አቅርበን ነበረ ነው እያለው ያሉት። እንግዲህ አብሮ ለመስራት ግብጾች አይደሉም ጥያቄ ያቀረቡት፣ አብሮ ለመስራት ኢትዮጵያ ናት ጥያቄ ያቀረበችው። ከመነሻውም የኢትዮጵያ ህዳሴ ግድብ ለፍትሃዊነትና ለጋራ ተጠቃሚነት በሚል መርህ የተጀመረ ትልቅ ፕሮጀክት ነው። አፍሪካን እነሱም ብቻ ሳይሆን አፍሪካን በኃይል ያስተሳስራል ተብሎ የሚገመት ትልቅ ሜጋ ፕሮጀክት ነውና ይህንን ሀሳብ ኢትዮጵያ ያመጣችው እንጂ ግብጾች ያመጡት አይደለም። ግብጾች የሚያመጡት ሀሳብ ከዚህ ጋር ከትብብር ጋር በተያያዘ ግብጾች የሚያነሷቸው ጥያቄዎች አብዛኛዎቹ ከቅኝ ግዛት የማይተናነሱ ናቸው። ቢሮ ይኑረን፣ ኢትዮጵያ ህዳሴ ግድብ ቤኒሻንጉል ላይ ቢሮ ይኑረን፣ እዛ ቁጭ ብለን አብረን የሚለቀቀውንና የሚያዘውን ውሃ ቁጥር እንወቀው፣ እዛ የምትሰሯቸውን እያንዳንዶችን ነገሮች እንወቃቸው ነው የግብጾች ጥያቄ። ይሄ ደግሞ የኢትዮጵያ መንግስት ከሉዓላዊነትም አንጻር ከነጻነትም አንጻር ከምንም አንጻር ተቀባይነት የሌለው ጥያቄ ስለሆነ ይሄንን የኢትዮጵያ መንግስት አልተቀበለም። ስለዚህ እነሱ ግን የሚሉት ግን መረጃ እያዛቡ እኛ ጠይቀን ነበረ እንድተባበር ብለናቸው ነበረ፣ ነገር ግን ኢትዮጵያኖች ፈቃደኛ አይደሉም የሚል ሀሳብ ለማስጨበጥ ነው። ዞሮ ይሄ እንግዲህ አንድ የተበላቁ የሚባል ነገር አለ። የተበላቁም ነው እንደ አይነት አካሄዱ ብዙም አይሄድም። ዞሮ አድማጮቻችንም እንደ አይነት ነገሮችን በደንብ አድርገው
እንዲረዱት ማወቅ ስላለባቸው ነው እንግዲህ መረጃውን ወደ ህዝብ ያመጣ ነው። ሐሳብ አስተያየቶቻችሁን በ0115543316 እና 0115543319 ላይ እያደረሳችሁን ቆዩ። 6804 ለድምጽና ለአጭር የጽሁፍ መልእክቶች ብታደርሱን በቴክኒኩ ተተክተው አብርሃም ሰብስቤና ሙጃሂድ አስተያየቶቻችሁን ያስተናግዳሉ። እኔ ሀያት ከማል ከዋናው ስቱዲዮ ፕሮግራሙን እየመራሁ ነው። ኡመር መኮንን በስልክ መስመራችን ገብቶ ዳሰሳዎቹን ወደ እናንተ እያደረገ ነው። ኡመር አሎ እሺ፣ ወደ አራተኛው ርዕሰ ጉዳይ እንለፍ። በህዳሴው ግድብ ዙሪያ ሶስቱም ሀገሮች ስምምነት ላይ ይደርሱ ዘንድ ቱኒዚያ ትደግፋለች ይላል። እንግዲህ የቱኒዚያ አቋም ነው። ኢትዮጵያ መተው ነበርና ነው ኢትዮጵያ መተው ሳይሆን ሴኔጋል ላይ በተደረገ የአፍሪካ ቻይና ትብብር እንትን ላይ ተገናኝተው ነው ይሄንን ያሉት ነው የሚለው። እንግዲህ ጥሩ ነገር ነው። ከአባይ ወንዝ ጋር በተያያዘ ግብጽ፣ ሱዳንና ኢትዮጵያ ስምምነት ይገባቡ ዘንድ የቱኒዚያ ጽኑ ፍላጎት ነው የሚል ርዕሰ ጉዳይ ነው ያለው። ይህንን አልኢንቲባሂያ የሚባለው የሱዳኖች ጋዜጣ ነው የጻፈው። ዲሴምበር 2 2001 የተሰራ ዜና ነው። ምንድነው የሚለው? ከአባይ ውሃ ክፍፍል ጋር በተያያዘ በግብጽ፣ ሱዳንና ኢትዮጵያ መካከል ፍትሃዊ የሆነ የውሃ ክፍፍል ይኖር ዘንድ ቱኒዚያ አስፈላጊውን ድጋፍ እንደምትሰጥ አስታውቃለች ነው የሚለው። ዳካር ላይ የአፍሪካ ቻይና ትብብር መድረክን ለመሳተፍ የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንና የቱኒዚያ አቻቸው ኡስማን አልጀረንዲ በቦታው ተገኝተው እንደተመካከሩት ከሆነ በግብጽ በሱዳንና ኢትዮጵያ መካከል የሚደረግን የውሃ ክፍፍል ቱኒዚያ ታበረታታለች ብለዋል ነው የሚሉ። የአባይ ወንዝ የትብብር እንጂ የግጭት መነሻ መሆን የለበትም ብለን እናምናለን። ስለሆነም ቱኒዚያ የአፍሪካ ሀገራትን ወክላ በጸጥታው ምክር ቤት ውስጥ ጊዜያዊ አባል በመሆኗ ለዚህ ዓላማ ስኬት ትሰራለች ብለዋል ሚኒስትሩ ነው የሚለው። በመጨረሻም በአባይ ተፋሰስ ሀገራት መካከል ዘላቂ ልማትና መረጋጋት ይመጣ ዘንድ ልዩነቶችንና አለመግባባቶችን በጥበብ መፍታትና ሁሌም ቢሆን የተሻለ መፍትሄ ለማምጣት መስራት ያስፈልጋል ብለዋል ነው የሚለውና እንግዲህ በአጠቃላይ ዜናው ጥሩ ዜና ነው። ግን ከዚህ በፊት ያለውን ወደ ኋላ ትንሽ ለማስታወስ ያህል ቱኒዚያዎች እንግዲህ የአፍሪካ ህብረት አባልም ናቸው። በሌላም በኩል ደግሞ የአረብ ሊግም አባል ናቸው። ያሁን በጸጥታው ምክር ቤት ቋሚ ያልሆነ ወይም ደግሞ ጊዜያዊ አባልነት የተሰጣቸው በአረብ ሊግነታቸው ሳይሆን በአፍሪካ ሀገር አባልነታቸው ነው። ማለት አፍሪካን ወክለው ነው አሁን ጸጥታው ምክር ቤት ላይ የአባልነት እንትን የተሰጣቸው። ስለዚህ እዚህ ላይ አንድ መሰመር ያለበት ነገር አለ። ከዚህ ከኢትዮጵያ ህዳሴ ግድብ ጋርም ቢሆን ወይም ደግሞ ከዚህ ከአፍሪካዊ በሆኑ ጉዳዮች ላይ አፍሪካን ወክሎ አባል የሆነ ሀገር ሀሳቡን ማንጸባረቅ ያለበት ብዙ ጊዜ መሆንም ያለበት የአፍሪካን ጥቅም በሚያስከብር አይነት ሁኔታ የአፍሪካን አንድነት በሚያስጠብቅ በሚያጠናክር አይነት መንገድ ነው መኬድ ያለበት። ግን ባለፈው እንግዲህ አንድ የተሰራ ስህተት አለ እዚህ ጸጥታው ምክር ቤት ላይ። ቱኒዚያ እንዳልኩሽ አሁን አፍሪካን ወክለው ጸጥታው ምክር ቤት አባል ቢሆኑም ግን ሲያንጸባርቁት የነበረው ሀሳብ ከኢትዮጵያ ህዳሴ ግድብ ጋር በተያያዘ እንደ የአረብን እንትን ነበረ። እንግዲህ የአረብ ሊግ ስብሰባ አድርጎ ነበረ። የአረብ ሊግ በኢትዮጵያ ላይ ጫና ለመፍጠር ኢትዮጵያን እስከ ጸጥታው ምክር ቤት ድረስ ከሰዋት ነበረ። በኢትዮጵያ ላይ ማዕቀብ እንዲጣል፣ ኢትዮጵያ የተናጠል እርምጃ እንዳታካሄድ ምናምን የሚሉ በጣም በርከት ያሉ በተለይ ደግሞ ሁለተኛውን ዙር ሙሌት በተመለከተ የጸጥታው ምክር ቤት ከመቀመጡ በፊት ኢትዮጵያ 2-3 ቀን ቀደም ብላ በማድረጓ ያም ደግሞ ማዕቀብ እንዲጣልበት እንዲወገዝ ምናምን ጥያቄ ሲያቀርቡ ነበረ። ከሚያቀርቡት ውስጥ አንዷ ቱኒዚያ ነበረች እና በሚያሳዝን አይነት መንገድ የአፍሪካ ሀገራትን የሚከፋፈል አይነት አካሄድ ነበረ ሲካሄድ የነበረው። ምክንያቱም አፍሪካዊ ሆነው አፍሪካ ሀገር ውስጥ ሆነው አፍሪካ ሀገር ውስጥ ሆነው ግን በኢትዮጵያ ላይ ጫና ለማድረግ አፍሪካን ለመከፋፈል የሚደረግ አይነት እርምጃ ወይም አካሄድ ይሄ በጣም ሲወገዝ የነበረ ነገር ነው። እንግዲህ አሁን እዚህ የተንጸባረቀው ሀሳብ ጥሩ ነው። ግን ይሄን በራሱ ከዚህ ከውሃ ክፍፍል ጋር በተያያዘ እንግዲህ የውሃ ክፍፍል ስለ ውሃ ክፍፍል ስናወራ የአባይ ተፋሰስ የሚባሉ ሀገሮች አሉ። ወደ 11 የሚደርሱ ሀገሮች አሉ። ስለዚህ ክፍፍል ከሆነ የምናወራ 11ዱም ሀገሮች ቁጭ ብለው ተነጋግረው ሊፈቱት የሚገባ ጉዳይ ነው እንጂ ስለ አባይ ወንዝ ስንነጋገር የአባይ ወንዝ የግብጽ የኢትዮጵያ ወይም ደግሞ የሱዳን አይደለም። 11 ሀገሮች አሉ። ስለዚህ ክፍፍልን በተመለከተ ኢትዮጵያም በጣም ጠንካራ አቋም አለ። ስለ ውሃ ክፍፍል ከሆነ የምንነጋገረው ሁሉም የአፍሪካ የአባይ ተፋሰስ ሀገራት
ተገኝተው ተስማምተው እንደ አይነት ነገሮች ማውራት አለብን እንጂ ስለ ውሃ ክፍፍል አናወራም ነው ኢትዮጵያ ያለችው። ስለዚህ ውሃ ክፍፍልን ቀድመው ያበላሹት ግብጽና ሱዳኖች ናቸው በ1929 ዓመተ ምህረትና እንደ ፈረንጆች አቆጣጠርና በ1959 ላይ ግብጽና ሱዳን ብቻቸውን ተቀምጠው ውሃውን ተከፋፍለውታል፣ የአባይን ውሃ ማለት ነው። ሌሎች ሀገሮችን ወደ ጎን ትተው የቅኝ ግዛት ውል አድርገው ያደረጉት ነገር አለ። ይሄ አካሄድ መስተካከል አለበት የሚል አቋም ነው ኢትዮጵያ ያላት። ስለዚህ በአጠቃላይ ግን አሁን እየታየ ያለው ነገር ጥሩ ነው። በዚህ አይነት መንገድ መለሳለስ የማሳየት ነገር ካለም ደግሞ ጥሩ ነገር ነው። እንግዲህ የሁለቱ ሀገር ባለስልጣናት የኛው አቶ ደመቀ መኮንንና የነሱ ኦስማን አልጀረንዲ በቦታው በተገኙ ጊዜ በዚህ ጉዳይ ተነጋግረዋል ነው የሚለው። ስለዚህ ጥሩ የሆነ ሀሳብ ለውጥ ይኖራል ብዬ አስባለሁኝ። ሌሎች የአረብ ሀገሮችም ደግሞ ተመሳሳይ አቋም እንዲይዙ ማለት የመለሳለስ አቋም ቢይዙ ጥሩ ነው። ምክንያቱም ይሄ ውሃ ዞሮ አፍሪካ ውስጥ የሚፈልቅ የአፍሪካ ውሃ ነው፣ የማንም ውሃ አይደለም። አረብም ቢሆኑ በአፍሪካ ሀገር ውስጥ እስካሉ ድረስ አፍሪካውያን ናቸው ብለን ነው የምናስበው። ሌላ ይሄ የአፍሪካ ህዝብን ለመከፋፈል የሚደረገው ነገር ግን ወደ ጎን መታ ያለባቸው ነው ይመስለኝ። ወደ ቀጣዩ ብንሄድ ነው የሚሻል። እሺ ኡመር፣ ወደ አምስተኛው ርዕሰ ጉዳይ እናልፋለን። የኢትዮጵያን ጦርነት ማን በአሸናፊነት ያጠናቅቀው ይሆን? እንግዲህ የማናባት ገደል ገባ አይነት ነገር ነው። ይሄ ዶክተር አብይ የትግራይ ነጻ አውጪ ግንባርን ድል ማድረግ ይችል ይሆን ሲሉ ነው የጻፉት። እንግዲህ ከርሱ ማን ጻፈው ብዬ ብጠይቅ ሁሉም ሰው የሚመልሰው ነገር ነው። ያው ግብጾች የሚጽፉት ነው። እንደ አይነት ነገር ብዙ ጊዜ ግብጾች ናቸው በመጻፍ የሚታወቁት። አልፈጅር የተባለው የነሱ ጋዜጣ ነው ይሄንን የሚጻፈው። ዲሴምበር 3 2001 የተሰራ ዜና ነው። ምንድነው የሚለው? ምንም እንኳን የኢትዮጵያ ሰራዊት ድሎችን እያስመዘገብኩ ነው ቢልም የኢትዮጵያ ሁኔታ ግን እጅግ ውስብስብ እየሆነ ነው። የዓለም አቀፉ ማህበረሰብም ኢትዮጵያ ውስጥ እየተካሄደ ባለው የእርስ በርስ ጦርነት ቁጣውን እየገለጸ ይገኛል ሲሉ ነው የጀመሩት። እንግዲህ አጀማመሩ ራሱ ምን አይነት መልእክት እንዳለው ምን አይነት መልክ እንዳለው መረዳት ይቻላል። ይቀጥልና አሸናፊው ማን ነው ነው የሚለው። አንድ ንዑስ ርዕስ ነው። አሸናፊው ማን ነው ነው የሚለው። እንግዲህ ግብጾች ከጻፉት ምን አይነት ውጤት ይዘው እንደሚመጡ ይታወቃል። ቀድሞ መገመት ይቻላል። ዞሮ እስኪ እናንብበው። ምንድነው የሚለው? የፖለቲካ ተንታኙ ዶክተር ኢብራሂም ጀላል እንደሚናገሩት ከሆነ ዶክተር አብይ በጦርነቱ አሸናፊ ለመሆን በውጭ ኃይሎች እየታገዘ ነው፣ በተለይ በሰብአዊ ድጋፍ ስም ከሚንቀሳቀሱ ድርጅቶች ጋር በጥምረት እየሰራ ነው ይልና እንደ ፖለቲካ ተንታኙ ከሆነ ዶክተር አብይ የትግራይ ነጻ አውጪ ግንባርን ድል ማድረግ አይችልም። እንግዲህ አሁን ያለው ተጨባጭ ሁኔታ እንኳን እየጥለውት ነው። ስለዚህ ግን ድል ማድረግ አይችልም። ምክንያቱም የትግራይ ነጻ አውጪዎች ከ15 ተቃዋሚዎች ጋር በጥምረት በውህደት እየሰሩ ነው። ስለሆነም ጥቃት ሊሰነዝርባቸው አይቻለውም ብለዋል ነው የሚለው። እናም ይላሉ ዶክተር ኢብራሂም ጀላል የዶክተር አብይ ዕጣ ፈንታ ከሊቢያው መሪ መሐመድ ጋዳፊ የተለየ አይሆንም ይላሉ ነው ሲሉ የጻፉት። እንግዲህ ምን አይነት መልእክት እየጻፉ እንደሆነ ይታወቃል ማለት ነው። ሌላው ምንድነው ንዑስ ርዕስ የጻፉት? የትግራዋይ አቅም ይላል። የትግራይ ነጻ አውጪ ግንባር ጠንካራ ድርጅት ነው፣ አብይ አህመድ ሊያሸንፋቸው አይችልም በማለት የሚናገሩት ደግሞ በሙስሊም ጀማዎች ዙሪያ ጥናትና ምርምር በማድረግ የሚታወቁት ዶክተር ሙስጠፋ አሚር ናቸው። እንደ ዶክተር ሙስጠፋ ከሆነ ዶክተር አብይ ይሸነፋል፣ የዓለም አቀፉ ማህበረሰብም ጉዳዩን በትኩረት እየተከታተለ ነው ብለዋል ነው የሚለው። እና እንግዲህ እስኪ ከመጨረሻው አንቀጽ እንኳን ራሱ ብንጀምር፣ አንደኛ እንዲህ አይነት ጽሁፍ ቢያንስ እንኳን ዶክተር አብይ ከመዝመታቸው በፊት ወደ ግንባር ከመሄዳቸው በፊት የተጻፈ ጽሁፍ ሆኖ ቢሆን ኑሮ ቀኑን አይተነዋል። እንግዲህ ከሁለት ቀን በፊት የተጻፈ ዜና ነው። ከእሳቸው ወደ ግንባር ከመሄዳቸው በፊት የተጻፈ ቢሆን ኑሮ ግምቱን ምናልባት አንፈርድባቸው እንችል ነበር። ምክንያቱም የነበረው ነገር ትንሽ አስፈሪ ስለነበረ ማለት ነው። እሳቸው ከዘመቱ በኋላ ድሎች እየመጡ በርካታ የአረብ መገናኛ ብዙሃን ሳይቀሩ ባለፈው እኛም ሚዲያ ዳሰሳም ላይ አሰምተነዋል። ትናንትናም እንደዚሁ ከትናንት ወዲያ ማለት ነው ቅዳሜ ዕለት በአባይ ጓዳ ዳሰሳችንም ላይ አሰምተነዋል። በርካታ የአረብ ጋዜጠኞች ሳይቀሩ ከፍተኛ ድል እየተገኘ መሆኑን ኢትዮጵያ በአጭር ጊዜ ከፍተኛ ለውጥ እንደምታመጣ እየተዘገበ ባለበት ሁኔታ ላይ አልጀዚራ ራሱ መሐመድ ጣሃ ተወኩል የኢትዮጵያው ተወካይ ማለት ነው ዋና ዳይሬክተሩ እዚህ ያሉት እዛው ቦታው ድረስ ሄደው እኔ በበርካታ ሀገሮች የጦርነት እንትኖችን ዘግቤያለሁኝ አይቻለሁ፣ ግን ከዚህ በጭፍራ በካሳጊታ በምናምን በሚባሉት አካባቢዎች እንዳየሁ ጦርነት ግን አይቻለውቅም ምናምን ብለው መጨረሻ ላይ እንደው ምንድነው ያሉት እሳቸው
ወደ አዲስ አበባ እየቀረቡ ነው ወይ ተብለው ተጠየቁ። ወደ አዲስ አበባ አይደለም ወደ መቀሌ መሄጃ ራሱ ያላቸው አይመስለኝም። ስለዚህ አሁን ባለው ሁኔታ እነዚህ አሸባሪዎች ምንም አይነት ኃይልም አቅምም የላቸውም፣ እየተበታተኑ ነው ብለው አልጀዚራዎች እንኳን ራሳቸው ጽፈዋል። ይሄንን እያዩ ግን ይሄንን እየሰሙ ግብጾች ለምንድን ነው እውነታም መቀበል የማይፈልጉ? እኔ ብዙ ጊዜ የምናገረው ነገር አለ። የኢትዮጵያ እድገት በይፋ የዓለም አቀፉ ማህበረሰብ የዓለም አቀፉ ሚዲያ ኢትዮጵያ አደገች ተመነደገች እንደዚህ እያለ እንኳን እየጻፈ የግብጽ ሚዲያዎች የሚጽፉ ግን ፈልገው ግን ስለ ጦርነት ነው የሚጽፉ። የግብጽ ሚዲያ ሁልጊዜ ፈልገው የሚጽፍ ቤኒሻንጉል አካባቢ ያለ እንቅስቃሴ ፈልገው እዛ ላይ ነው የሚጽፍ። የግብጽ ሚዲያ ሁልጊዜ ትንሽም ብትሆን ልዩነቶችን ፈልገው ልዩነት ላይ ነው እነሱ የሚሰሩ። ስለዚህ ይሄ አዲስ ነገር አይደለም ኦፍ ኮርስ። እና አሁን ዶክተር አብይ ይሸነፋል አይሸነፍም ወደሚለው ጉዳይ እንኳን ራሱ ብንመጣ አሁን ያለውን ተጨባጭ እንኳን ማየት አይፈልጉም። እውነታው የዓለም አቀፉ ማህበረሰብ እያለ ያለው ኢቭን አሁን አሜሪካኖች ራሱ እነ ጄፍሪ ፈልትማን እንደገና እነ ጆ ባይደን ምን እያሉ ነው ሰሞኑን? እንደው ኢትዮጵያን እንደው በኃይል ሳይሆን እንደው በዲፕሎማሲ እንሞክራት መሰለኝ ይሄ ሳይዋጣን አይቀርም እያሉ መለሳለስን እያሳዩ የመጡበት ሁኔታ እያለ እንዲሁም ደግሞ የነዚህ አሸባሪ ቡድን ብዙዎችን በጣም ሸውዷቸዋል። እነሱ የሚመስላቸው ኃይል ያላቸው በአጭር ጊዜ አዲስ አበባን ተቆጣጥረው ብዙ ለውጥ የሚያመጡ ምናምን ነበር ይመስላቸው። ግን አሁን እየሆነ ያለው በጣም እንትን ስላላቸው በጣም ስላስደነገጣቸው ወደዱም ጠሉም በዲሞክራሲያዊ መንገድ በምርጫ አሸንፎ ከመጣው መንግስት ጋር መቆማቸው አይቀርም። ኢትዮጵያም እንደምታሸንፍ በምንም የሚያጠራጥር ነገር የለውም። አሁን በቅርቡ ብዙ የምንሰማው ነገር አለ። ይሄንንም ግን ግብጾች እንዴት ይጽፉታል የሚለውን እንመለከታለን። ኢትዮጵያ አሸንፋ ኢቭን መቀሌ ደርሰን ሙሉ ለሙሉ መቀሌ ደርሰን እንኳን የምንፈልገውን ነገር አድርገን ብንመጣ የግብጽ ሚዲያ እንዴት ይዘግቡታል የሚለውን በጊዜው የምናየው ጉዳይ ነው የሚሆነው። እና ሁልጊዜ እነሱ የኢትዮጵያን ጥፋት የኢትዮጵያን እንትን እንጂ ሌላ እንደማይፈልጉ ይታወቃል ማለት ያህል ነው። እሺ ኡመር፣ ወደ ስድስተኛው ርዕሰ ጉዳይ እንለፍ። ሱዳን የትግራይ ነጻ አውጪ ግንባርን ይደግፋል መባሉን አልቡርሃን አስተባበሉ ይላል። ይሄም እንግዲህ ያው ኦፍ ኮርስ ማስተባበላቸው ይጠበቃል። መቼም ደፈናል አይሉም በይፋ። ስለዚህ ሱዳን የትግራይ ነጻ አውጪ ግንባርን ይደግፋል መባሉን ተከትሎ አልቡርሃን አስተባበሉ ወይ ምላሽ ሰጡ ነው የሚለው። ይሄንን አልመሻድ ሱዳን የተባለው የራሳቸው የግብጽ የሱዳኖች ጋዜጣ ነው የሚጻፈው። ዲሴምበር 4 ከትላንት ወዲያ የተሰራ ዜና ነው። ምንድነው የሚለው? የሱዳን መንግስት የትግራይ ነጻ አውጪ ግንባርን አይደግፍም ሲሉ አልቡርሃን መልስ ሰጥተዋል ነው የሚለው። አልቡርሃን ለአልሐደስ የቴሌቪዥን ጣቢያ በሰጡት መረጃ ኢትዮጵያ የወረረችብኝን መሬቶች በድርድር እናስመልሳቸዋለን፣ ጦርነት ግን መፍትሄ አይደለም ብለዋል ነው የሚለው። እንግዲህ እሳቸው አንድ ነገር አስተካክላለሁ ብለው መጥተው ሌላ ነገር እያበላሹ ነው ያሉት። እንግዲህ እንመልሳለን እናያለን። የኢትዮጵያ ወታደራዊ ምንጮች እንደሚሉት ከሆነ የትግራይ ነጻ አውጪ ግንባር ከሱዳን ጄኔራሎች ጋር በሚስጥር አብረው እንደሚሰሩ መግለጻቸው ይታወሳል ነው የሚለው። የትግራይ ነጻ አውጪ ግንባር ስልጠና የሚወስዱት ሱዳን ውስጥ ነው። የተለያዩ ድጋፎችንም ከውጭ መንግስታት ያገኛሉ ያሉት ዶክተር ለገሰ ቱሉ እነማን እንደሆኑ ግን ከመናገር ተቆጥበዋል ነው የሚለው። እንደ ዶክተር ለገሰ ከሆነ ኢትዮጵያን ለመውጋት የመጣው የሽፍታ ስብስብ አማጺ ቡድንና አሸባሪው የገባው ከሱዳን ነው ሲሉ ዶክተር ለገሰ ተናግረዋል። እና ይሄንን ማስተባበላቸው ነው እንግዲህ ያው እንዳልኩሽ ማንም ሀገር እደግፋለሁ ብሎ አይናገርም። በእርግጥ ግን መረጃዎችን ግን 1 2 3 ብለን ቆጥረን መስጠት እንችላለን። አሁን ይሄ አሸባሪ ቡድኑ ከመጀመሪያው ከህግ ማስከበር እርምጃ እንኳን ራሱ ወደ ኋላ 1 አመት እንኳን ብንመለስ ኢትዮጵያ የህግ ማስከበር እርምጃ ወስዳ 3 አመት ባልሞላ ጊዜ ውስጥ ጦርነት ውስጥ አጠናቀቅ በራሱ የሱዳን ወታደሮች ድንበር ልንጠብቅ ነው በሚል ምክንያት ወደዚህ መጥተው ኢትዮጵያን የወረሩበት አካሄድ አለ። የዛን ጊዜ ግን ምንድነው ያደረጉት? እየከዱ እያመለጡ እየሸሹ ወደ ሱዳን የገቡትን ወታደሮች የትግራይ ወታደሮችን እየተቀበሉ ለብቻ በማስቀመጥ የሳምሪ ስብስብ የሚባለውን አሸባሪውን እዚህ ማይካድራ ላይ ከፍተኛ የሆነ የዘር ጭፍጨፋ ያደረገውን ግሩፕም እንደዚሁ በአንድ ላይ በማሰባሰብ ወጣቶችን ለብቻ በማድረግ ከሌሎች ስደተኞች ጋር ሳያቀላቅሉ ከፍተኛ የሆነ ወታደራዊ ስልጠና ይሰጣቸው እንደነበረ እና የሱዳንን እና የግብጽን ዓላማ ለማስፈጸም የኢትዮጵያ ህዳሴ ግድብንም እንደዚሁ ስጋት ላይ ለመጣል ከፍተኛ እንቅስቃሴ ሲደረግ እንደነበር ይታወቃል። በዩኤንኤችሲአር መታወቂያ በሱዳን መታወቂያ ኢትዮጵያ ውስጥ የገቡ የተማረኩ የሱዳን ወታደሮች የተገደሉ የሱዳን ወታደሮች ምናምን ብዙ መረጃዎች አሉ። እንግዲህ ነገ ከነገ ወዲያ በይፋ የሚወጡ ነገሮች ናቸው። ዞሮ ያው ከነሱ አልቡርሃን መቼም ያው
አሸባሪ ቡድን ደግፋለሁ ብለው መግለጫ ይሰጣሉ ተብሎ አይጠበቅም። ግን ማስተባበላቸውም እንዳለ ሆኖ ያለ ግን እዚህ አንድ ነገር እናስተካክላለን ብለው ግን ያበላሹት ነገር ምንድነው? አሁንም ቢሆን ኢትዮጵያ ያወረረችብኝን መሬቶች በድርድር እናስመልሳቸዋለን፣ ጦርነት መፍትሄ አይደለም ብለዋል ነው የሚለው። ስለዚህ እነዚህ ሱዳኖች እንግዲህ ባለፈው የዛሬ ዓመት አካባቢ ከኢትዮጵያ የተወሰዱብንን መሬቶች 60% አስመለስን፣ 40% አስመለስን፣ 70% አስመለስን ሲሉ ቆይተው 100% አስመለስን ብለው አርፎ የተቀመጡበት ሁኔታ ነበር ያለው። ግን አሁንም መሬቶች አሉን የሚል ሐሳብ አላቸው። ስለዚህ እስከየት ድረስ ፈልገው ነው? ሱዳኖች ምንድነው የሚፈልጉት? ሪሊ ይሄ የሱዳኖች ጥያቄ ነው ወይ? ከጀርባቸው ማን ነው የሚያንቀሳቅሳቸው? በኢትዮጵያና በሱዳን መካከል ምን አይነት ነገር ለመፍጠር ተፈልጎ ነው ወይስ አሁን ባለፈው አርብ ዕለት ባመጣነው ሚዲያ ዳሰሳ ላይ አንድ ለንደን ውስጥ የሚታተመው ጋዜጣ ምንድነው ያለ? አሜሪካ በኢትዮጵያና በሱዳን መካከል ጦርነት እንዲነሳ እየቆሰቆሰች ነው የሚል መረጃ አለ። ኢቭን የሱዳን የውስጥ መረጃዎችም ራሱ የሚያሳዩት ምንድነው አሜሪካኖች በተለያየ መንገድ ሞክረዋል። አሁን ጅቡቲ ላይ ለማለት በኢትዮጵያ ላይ ጥቃት ለመሰንዘር ሙከራ እናደርጋለን ብለው ነበር የሚባል መረጃ አለ። ግን የጅቡቲ መንግስት ከዚህ ከበኔ ምድር ላይ ሆኖ በኢትዮጵያ ላይ የሚሰነዘርን ጥቃት በፍጹም አልደግፍም በሚል ከፍተኛ ጠንካራ አቋም በማሳየታቸው ምናልባት እንግዲህ ሌሎች ሀገሮችንም ለመጠቀም ሙከራ ሊያደርጉ ይችላሉ። ዞሮ ዞሮ በኢትዮጵያና በሱዳን መካከል ያለውን ግጭት ስንመለከት የሱዳን አጀንዳ አይደለም እና አልቡርሃን ከግብጽ ከምዕራባውያን ከአሜሪካ ከምናምን የተቀበሉት አጀንዳ ነው እንጂ የነሱ አጀንዳ እንዳልሆነ መታወቅ አለበት። ለዚህ ትልቁ ማስረጃ አሁን በቅርቡ የተደረገው ካርቱም ላይ የተደረገው ሰላማዊ ሰልፍ ይሄን ያሳያል። የኢትዮጵያ ደጋፊዎች የሆኑ ወጥተው ከኢትዮጵያ ጋር ምንም አይነት ግጭት አንፈልግም፣ ሱዳንና ኢትዮጵያ አንድ ህዝቦች ነን ብለው ሰልፍ ወጥተዋልና ስለዚህ አጀንዳው የነሱ እንዳልሆነ ይታወቃል። እሺ ኡመር፣ ወደ መጨረሻውና ሰባተኛው ርዕሰ ጉዳይ ነው የምናልፈው። በሱዳን ዙሪያ የጆ ባይደን አስተዳደር ከፍተኛ ውዝግብና ክፍፍል ውስጥ ገብቷል ይላል። እንግዲህ ሱዳን አካባቢ ያለው ነገር ከዚህ ከአሜሪካ አቋም ጋር በተያያዘ እንግዲህ በርካታ ምሁራን አሜሪካኖች ቸኩለዋል ነው እየተባለ ያለው። ኢትዮጵያን ስትራቴጂካዊ ጠቀሜታ የሌላት ሀገር ናት፣ ዶክተር አብይ የታዘዘን አይደለም፣ የአሜሪካን ፍላጎት አያስፈጽምልንም፣ ስለዚህ ሌሎች አማራጮችን ማየት አለብን ብለው ሱዳንን የመረጡበት አካሄድ ብዙ የሱዳን የአሜሪካ ምሁራንን እያከራከረ ያለበት ሁኔታ ነው ያለው። ዞሮ መረጃውን እንመልከተው። ሱዳንን አስመልክቶ በአሜሪካ አስተዳደር ውስጥ ልዩነትና ክፍፍል ተፈጥሯል ሲል አንድ የአሜሪካ ጋዜጣ አመላከተ ነው የሚለው። ይህንን ራኩባ ኒውስ ራሳቸው የሱዳን ጋዜጣ ነው የጻፈው። ዲሴምበር 5 2021 የትናንትና ዜና ነው ማለት ነው። ምንድነው የሚለው? የሱዳንን የውስጥ ችግር አስመልክቶ የአሜሪካ መንግስት የያዘውን አቋም በመደገፍና በመንቀፍ መካከል ሆነው የጆ ባይደን አስተዳደር እርስ በርስ እየተፋተገ መሆኑንና ከፍተኛ ልዩነትና መከፋፈልም እንደተከሰተ የአሜሪካው ፎሬን ፖሊሲ ተናግሯል ነው የሚለው። እንግዲህ ፎሬን ፖሊሲ እና ማናቸው ብሉምበርግ ምናምን የምንላቸው እነዚህ አሜሪካ ውስጥ የሚታተሙ ጋዜጦች ብዙ ጊዜ ያመላክታሉ። ከዛ እነሱ የጻፉትን የአሜሪካ መንግስት እንደንትን ይወስዳቸዋል ብዙ ጊዜ። ስለዚህ ጠንካራ ነው ማለት ነው መረጃው። ይቀጥልና የሱዳኑ አሊው ሙታሊ ፎሬን ፖሊሲን ዋቢ አድርጎ እንደዘገበው ከሆነ በባይደን አስተዳደር ውስጥ ሁለት ከፍተኛ ባለስልጣናት ዱላ ቀረሽ ክርክር ማድረጋቸውን ተናግረዋል ነው የሚለው። ውዝግቡ የተነሳው በሱዳን ወታደራዊ መሪዎች ላይ ማዕቀብ ይጣልና አይጣል በሚል መካከል በተደረገ ክርክር ነው። በጆ ባይደን አስተዳደር ውስጥ በተፈጠረ ልዩነት ምክንያት የሱዳን ችግር አፋጣኝ ዲፕሎማሲያዊ መፍትሄ ማግኘት ሲችል በእኛ ችግር የተነሳ መፍትሄ ማግኘት አልቻለም ብለዋል ነው የሚለው። ዱላ ቀረሹ ክርክር የተደረገው በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ በጄፍሪ ፌልትማን እና በአሜሪካው የውጭ ጉዳይ ሚኒስትር ረዳት ሚኒስትር ሙሊፌሊ መካከል የተደረገ ክርክር ነበር ነው የሚሉት። በመጨረሻም ጄፍሪ ፌልትማን ሲያራምዱት የነበረው አቋም በሱዳን ወታደራዊ መሪዎች ላይ ማዕቀብ መጣል አለበት የሚል እንደነበረ ታውቋል ነው የሚለው። ስለዚህ ጄፍሪ ፌልትማን እንግዲህ የአልቡርሃንን አካሄድ አይደግፉም ማለት ነው። መጀመሪያ አካባቢ የአሜሪካን አቋም ያው በዚህ በሚዲያ ዳሰሳችንም ላይ አምጥተነዋል። መጀመሪያ አካባቢ የአሜሪካ አቋም ግልጽ ነበረ በጊዜው። የሲቪሉ መንግስት ተመልሶ ስልጣን ላይ መውጣት አለበት፣ ወታደራዊ መንግስት ሙሉ ለሙሉ ስልጣኑን ለመያዝ የሚያደርገውን እንቅስቃሴ ማቆም አለበት የሚል አቋም ይዘው መጥተው ነበረ። ግን
ምንድነው የተፈጠረባቸው አሜሪካኖች ከሁለት ያጣጎመን አይነት አቋም የሞላወል አይነት አቋም አለ አልቡርሃንን ጠንከር ብለው እንዳይቃወሙ ለጊዜው በሱዳን ውስጥ ያለው ዋናው ስልጣን ወይም ደግሞ በትረ ስልጣኑ ኃይሉ ያለ ከና አልቡርሃን ጋር ነው ስለዚህ ያላቸው አማራጭ ምንድነው የሁለቱንም እኩል የመሄድ ወደ ያሸነፈውን ወደ መደገፍ አይነት አካሄድ ነው እየተካሄደ ያለው ስለዚህ ኢትዮጵያም ውስጥ ይሆናል ተብሎ የሚጠበቀው ይሄ ነው የኢትዮጵያ አቋም የአሜሪካ አቋም ኢትዮጵያን በተመለከተ ብዙ ጊዜ ምንድነው የሚያደርጉት ወደ አሸነፈው የመሄድ ነገር አለ ስለዚህ አሁን በቅርቡ ድል ካደረግን በኋላ የአሜሪካ አቋም ደግሞ ሙሉ ለሙሉ ተቀይሮ ከኢትዮጵያ መንግስት ጎን ለመስራት ፈቃደኛ እንደሚሆን ምንም የሚያጠራጥር ነገር ያለው አይመስለኝም ዞሮ እንግዲህ ሱዳን ውስጥ በተፈጠረው ነገርም እንግዲህ ምን ሊሆን እንደሚችል ደግሞ በቀጣይ ሌሎች መረጃዎችን ያመጣን ወደ አድማጮቻችን የምናደርስ ነው የሚሆነው እሺ ዑመር ስለሰጠህን ማብራሪያዎች እጅግ አድርገን እናመሰግናለን አድማጮቻችን ለተሰኞ ህዳር 27 ቀን 2014 ዓ.ም ከአዋሽ 90.7 ኤፍኤም የሚዲያ ዳሳ ፕሮግራማችን የተከታተላችሁትን ይመስል ነበር ሐሳብ አስተያየት ጥቆማዎቻችሁን ላደረሳችሁን ሁሉ እጅግ አድርገን እናመሰግናለን ፕሮግራሙን እየመራው እኔ ሀያት ከማል ዋና አዘጋጁ ዑመር መኮንን በስልክ መስመራችን ተገኝቶ ዳሳዎቹን ወደ እናንተ አድርሷል በቴክኒኩ አብርሃም ሰብስቤና ሙጃሂድ አብረውን ቆይታ አድርገዋል ሐሳብ አስተያየት ጥቆማዎቻችሁን ልታደርሱን ለምትፈልጉ አድማጮቻችን በድጋሚ የስልክ መስመሮቻችንን እናስታውሳችሁ 0115543316 እና 0115543319 የውስጥ የስልክ መስመራችን ነው 6804ን ለአጭር የጽሁፍ መልእክቶችና ለድምጽ መልእክቶች መጠቀም ትችላላችሁ ያመለጧችሁን ፕሮግራሞች እንዲሁ በቀጥታም ደግሞ ለመከታተል በዌብሳይታችን www.awashfm.net በፌስቡክ እና በዩቲዩብ አዋሽ 90.7 ኤፍኤም ቴሌግራም አዋሽ ኤፍኤም 90.7 እንዲሁም በኢንስታግራም ገጻችን አዋሽ ኤፍኤም ላይ ልትከታተሉንና ልታደምጡን ትችላላችሁ የዛሬን በዚሁ አበቃን መልካም ቀን